አንተ ዝም ብለህ በእምነት የምትል እምነትን ከሥራ ለይተህ ልታሳይ ነው እንዴ? ከሥራ የተለየ እምነት እኮ ከሥጋ እንደተለየ ነፍስ የሞተ ነው። ያዕቆብም በደብዳቤው ላይ እምነት ሲደመር ሕግን መጠበቅ መዳን ብሎ አልሰበከም። እውነተኛ እምነት ሥራን ገንዘቡ ያደረገ ነው እንጂ በሕግም ጭምር እንጸድቃለን ካላችሁ እግዚአብሔር በመካከላችሁ በመንፈስ የሰራው ሥራ በሙሉ ዜሮ ሊሆን ነው ማለት ነው። አንድ ሰው ራቁቱን ቁጭ ብሎ እያለ አንተ 10 ልብስ ላይ ደራርበ እሳት ሙቅ ብለው ብትሄድ ግብዝነት ነው። የሰማይ መልአክም ጭምር ከዚህ ወንጌል ውጪ ሌላ ቢሰብክ የተረከመ ከዚህ ወንጌል ነው ፈቀቅ ያሉ። ኢየሱስ ሲደመር የሕግ ሥራን መጠበቅ ብሎ ሲያስተምሯቸው አሜን ብሎ ተቀበሉ። ስትገረፍ ትርጉም አለው። እሱ በእኔ ያለ ትላለህ። መከራ ስትቀበል እሱ በእኔ ሆኖ ነው ትላለህ። ኢየሱስን የሰቀለ ዓለም እኔንም ቢያሰቃየኝ ችግር የለውም ትላለህ። እሱ በእኔ እየኖረ ነው። እስቲል ኢየሱስን ዓለም አትወደውም። ዓለም በጣም የምትወድ ከሆነ ኢየሱስ የለም ማለት ነው። አንተ ግን ዓለም መቼም ኢየሱስን አትወደውም። አንተም ውስጥ ካየችው ባይዘው ታሳድደዋለች። የገላትያ ደብዳቤ በቤተ ክርስቲያን ታሪክ ውስጥ የሚታወቀው የተሐድሶ ሰዎች የሚያነሱት የገላትያን ደብዳቤ ነው። ስፔሻሊ ምዕራፍ 2 ቁጥር 16 ማግና ካርታ ነው የሚባለው። the great charter of Christian liberty የክርስትናችን ነፃነት በጣም ተረጋግጦ የተጻፈበት ደብዳቤ የገላትያ ደብዳቤ ነው። አርነታችን great charter ነው ለኛ። ሌላ ደብዳቤ ላይ ጳውሎስ መግቢያ ሲጽፍ ሁሌ እኔ ከሌኔ የጻፉት ከንትን ነው ለእናንተና ይልና በእናንተ መካከል ስላለ እግዚአብሔር እናመሰግናለን አመስግኖ ከዛ ጸልዮላቸው ነው ከዛ ወደ ዋና ሐሳብ ሄደው። እዚህ ጋር እናቴ መግቢያ የለም እኔ ጳውሎስ ነኝ ለገላትያ ቤተ ክርስቲያናት ብሎ to the point ትንሽ ተናዷል። አይጸልይላቸው። እኛ ከሰበክንላችሁ ከዚህ ወንጌል እንዴት ወደ ልዩ ወንጌል እንደዞራችሁ ፈጥናችሁ እንዴት እንደዞራችሁ ደንቆኛል። እኛ ሰብከንላቸው ከነበረው ከዚህ ወንጌል ፈጥነው አልቆዩ። ትንሽ እስቲ ቆይ እንነጋገር ሁሉ አላላችሁም። ፈጥናችሁ እንዲመዞራችሁ ደንቆኛል። በጣም ነው የተደነኩት። እንዴ በእናንተ መካከል ስንመላለስ እግዚአብሔር ያንን ሁሉ ተአምራት ያደረገው እንዲህ በከንቱ ነው እንዴ? በእናንተ መካከል ያን ሁሉ ጊዜ ቁጭ ብለን ስንሰብክ ስለ ክርስቶስ ኢየሱስ ያንን ሁሉ ቃላት እየደረደርን የሰበክነው በከንቱ ነው እንዴ? በሕግም ጭምር እንጸድቃለን ካላችሁ እግዚአብሔር በመካከላችሁ በመንፈስ የሰራው ሥራ በሙሉ ዜሮ ሊሆን ነው ማለት ነው። የተቀበላችሁትን ሕይወት በሙሉ በዜሮ ልታጣፉት ነው ማለት ነው። ጳውሎስ ትንሽ ዲስአፖይንት ሆኗል። ልምምድ በጣም ከባድ ነገር እንደሆነ አውቃለሁ። በፍጹም አትሳሳቱ በልምምድ። የሐሰት ትንቢትም በጣም የሰው ሕይወት እንደሚበጠብጥ አውቃለሁ። ከትምህርት ግን አይበስም። እዚህ ቤት የሰበሰበን ትንቢት አይደለም፣ ትምህርት ነው። ክርስቲያን ያረገን የሰማኑ የእውነት ዕውቀት ነው። ያ የእውነት ዕውቀት የተበረዘ ቀን እምትኖርለትን ነገር ነው የሚወስድብህ። የዘላለም ሕይወት አለ ብለን እኮ ተሰብስበን አንድ ላይ ምንጸልየው እምንዘምረው እንደዚህ ድፍን 2 ዓመት ሙሉ በትዕግስት እየተማርን ቁጭ የምንለው እኮ የሰማኑ የእውነት ዕውቀት እዚህ ውስጥ እኮ በፈጠረው ተስፋ ነው። ኢየሱስ ዳግም ይመጣል የሚል ተስፋ እኮ ውስጣችን ስላለ ነው። ኢየሱስ አይመለስም የሚል ትምህርት እዚህ ውስጥ ቢቀላቀልብህ አትመጣም። ተስፋ ሁሉ ይጠፋብሃል። በሕይወት መኖር እንደማይችል ታውቃላችሁ። ሰው ከወንጌል እውነት ውስጥ የነበረ ሰው ፈቀቅ ካለ ምን መሄጃ አለ? ምን ተስፋ አለ? እምትኖሩለትን ነገር ነው የሚወስዱባችሁ። አይምሮአችሁን እግዚአብሔር በወንጌል ይጠብቅ። በጤናማ ትምህርት እግዚአብሔር ይሸፍናችሁ። ስለዚህ የተሰራ ግንባታ ነበር፣ የተገነባ ቅጥር ነበር። በሕይወታቸው ላይ የተሰበከ ወንጌል ነበር። ፈረሰ። ሙሉ በሙሉ ነው ባይዘው የፈረሰው። ኢየሱስ ሲደመር ሌላ ነገር ብለን ከተሰባበክን የመጀመሪያው ሙሉ በሙሉ ነው ባይዘው ዲሞሊሽ የሚሆነው። ምክንያቱም ኢየሱስ ከሌላ ነገር ጋር አይዳበልም። ወንጌል ከሌላ ነገር ጋር ተቀላቅሎ ሀፋፍ አይቻልም። ወንጌል ብቻውን ነው። እንቀላቅል ካላችሁት ኖ ብቻዬን ነው የሚለው።
አይ ብቻን አያዋጣኝም ካልከው ሙሉ በሙሉ ነው የምትተው። ሌላ ነገር መዳበል ሊችል ይችላል፣ ወንጌል አይዳበልም። የክርስቶስ የአዳኝነቱ ሥራ ከአንተ ጥረትና ከሕግ ጋር አይደመርም። ኢየሱስ ብቻውን ያድናል። ምንድነው ጳውሎስ የሰበከላቸው ወንጌል? የዚህች ቤተ ክርስቲያን የዕድሜ ዘመን መሪ ጥቅሳችን ጳውሎስ የሰበከው እሱን ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እምናድገው እዚህ ላይ ነው፣ እምንበስለው እዚህ ላይ ነው። እምንኖረው ለዚህ ነው፣ መሞት ካለብን እምንሞተው ለዚህ ነው። ምንም ነገር ሕይወቴን ሊወስድ አይገባውም፣ ኢየሱስ ግን ይገባዋል። ምንድነው ጳውሎስ? በእናንተ መካከል 18 ወር ስቀመጥ፣ 1 ዓመት ከ6 ወር ስቀመጥ ኢየሱስ ክርስቶስን ያውም የተሰቀለውን ብቻ እንጂ ሌላ ነገር ላለማወቅ ቆርጬ ነበር። የሰበኩት ይሄንን ነው። 1 ዓመት ከ6 ወር። አሁንም ገላትያ ቤተክርስቲያን ሌላ ወንጌል አልሰበከም ጳውሎስ፣ ይሄንን የሰበከው። እኛ ከሰበክንላችሁ ከዚህ ወንጌል የተለየ ማንም ቢሰብክ፣ ማማ ለምሳሌ ማማ ቢሰብክ፣ ሌሎች አንደኛ፣ ቀጥሎ እኛ፣ ቀጥሎ የሰማይ መልአክ፣ ማንም ማለት ነው። ስጋዊ አካል የያዘ መሬት ላይ ያለ ፍጥረታዊ ሰው ብቻ ሳይሆን መንፈሳዊ አካላት፣ የሰማይ መልአክም ጭምር ከዚህ ወንጌል ውጪ ሌላ ቢሰብክ ምን ያለ ይሁን? የተረገመ ይሁን። ከዚህ ወንጌል ነው ፈቀቅ ያሉት። ማንም ቢሰብክ የተረገመ ይሁን ካለው ወንጌል ፈቀቅ አሉና ኢየሱስ ሲደመር የሕግ ሥራን መጠበቅ ብሎ ሲያስተምሯቸው አሜን ብሎ ተቀበሉ። ስሙኝ፣ ይሄ ግብዝነታቸው የድረስ እንደሄደ ታውቃላችሁ? ጴጥሮስ ድረስ ሄደ። ኬፋ ሁሉ በግብዝነታቸው ተሳበ ይላል። ባይዘው ጴጥሮስ ማለት የኢየሩሳሌም ቤተ ክርስቲያን የመጀመሪያቱ ቸርች ተካይ። ጴጥሮስ ማለት እኮ በጥላው በጨርቁ ሰው የሚፈውስ ለመያዝ ለማየት የሚያጓጓ ሰውዬ መጥቶ ገላትያ ቤተ ክርስቲያን ታይቶ ተሳበ፣ ተጎተተ። አዎ በርናባስም ጭምር ተጎተተ ይላል። በርናባስ ምንድነው? የጳውሎስ ሲኒየር። ጳውሎስን ወደ አገልግሎትና ወደ ቅዱሳን ህብረት የቀላቀለ ሰውዬ እሱ ጭምር ተሳበ ይላል። በግብዝነታቸው እዩት፣ ጥንካሬው የት ድረስ እንደሄደ፣ ማማንን እንደማረከ እዩት። እኛ በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም አለው ጳውሎስ። እኛን እኮ ነው በፍጥረታችሁ ኃጢአተኞች የሆናችሁ አሕዛብ አለም ጳውሎስ። እኛ አለ ጳውሎስ ጴጥሮስን እኮ ነው። እሺ አለው በፍጥረታቸው ኃጢአተኞች የሆኑ አሕዛብ አይደለንም። ምን ማለት ነው? የአባቶች መስመር ሕግ የተሰጠው ያ ሁሉ የብሉይ ኪዳን ታሪክ የተሰራው በእኔና ባንተ በኩል ነው አለው። ሕጉ ተሰጥቶናል። አዎ እኔና አንተ ሕግ የተቀበልነው እኔና አንተ ዋናዎቹ ሕግን በመጠበቅ ካልዳንን አሕዛብ እንዴት ሕግን ጠብቀው ይድናሉ እኮ ነው። ሕግ የተሰጠ ሰውዬ ራሱ ሕግን ጠብቅ አድንም አለው። እንኳን ሕግ ያልተሰጠው ሰውዬ ወዴት እንደሚወስደው ይቱ ሂሳቡ። አሕዛብ አይደለሁም አለ ጳውሎስ። አይደለም፣ የተርሴስ ሰው ነው። አይሁዳዊ በመወለድ አይሁዳዊ ነው። አንተንም አውቃለሁ። እዛ የእንትን ሀገር ሰው ነው ጴጥሮስ፣ የቅፍርናሆም የገሊላ ሰው ነው። በፍጥረት በትውልድ እናትም አባትም አይሁዳውያን ናቸው። አዎ ሕግን በመጠበቅ ነው የኖርከው። አዎ ከሕፃንነት ጀምሮ ሕግን እየተማርክን ያደከው። አዎ አይ ስትማር የኖርከው ሕግ አያድንህም አለው። አንተን እንኳን አሕዛብ። አይሁድ ጠብቆ ካልዳነ እኔ እናንተ ፈጽመን አንድንም። ወቀው በነፃነት ልንኖር ክርስቶስ ነፃ አወጣ። ዳግመኛ በባርነት ቀንበር አትያዙ። ሰው የባርነት ቀንበር ሲባል ትዝ የሚለው አጋንንት ምናን እየጮኸ ሲወጣ አይደለም። ኢየሱስ ሲደመር ሕግን መጠበቅ ነው ባርነት። እንደገና ደገማችሁ እንዳትያዙ። ለምን? በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ክብር ለኢየሱስ ይሁን። አይ ልጣር ካልክ አትድንም። በክርስቶስ ካልክ ምንም ሳታዋጣ የዘላለም ሕይወት አለ። እመን በልጅ አምኛለሁ ድነሃል። እንዲህ ዝም ብለህ በነፃ አዎ በነፃ አንተ እዚህ የሚያንጠባጥ ምን ይሰራላል? የደም ላብ ያላበላል።
ኢየሱስ የደም ላብ አልቧል። አንተ መቧጠጥ አይጠበቅብም። ያንን የቪያ ዶሎሮሳ የሲቃይ መንገዱን ኢየሱስ ደረቅ እንጨት ተሸክሞ ቁስሉ ላይ ያልተላገ እንጨት እየተሰገሰገበት እየቧጠጥ ወጥቷል። ኢየሱስ እየወደቀ እየተነሳ ወጥቶልሃል። ኢየሱስ አንተ መሞት አይጠበቅብም። እርቃኑን ስለ ኃጢአት መስቀል ላይ ተንጠልጥሏል። በሰማይና በምድር መካከል ኢየሱስ ክርስቶስ ስለኔ ኃጢአት ተንጠልጥሏል። በአብና በኔ መካከል ገብቷል። እግዚአብሔር ከኔ ጋር ለመታረቅ ኢየሱስን አይቷል። አንተ አታዋጣም፣ አታዋጣ፣ አትሞክር። እግዚአብሔር እኔና ያንተን አይቀበልም፣ የልጁን ነው የሚቀበለው። በልጁ በኩል ይቀበለ። በቃ ወንጌል ይሄ ነው። ወንጌል ይሄ ነው። ጳውሎስ እያስተማረ ያለው ትምህርት ይሄ ነው። ሌላ መንገድ የለም መዳኛ። ኢየሱስ ክርስቶስ ጌታ ነው። እንኳን በራልን፣ እንኳን አወቅ ነው። አንተ ዝም ብለህ በእምነት የምትል እምነትን ከሥራ ለይተህ ልታሳይ ነው እንዴ? ከሥራ የተለየ እምነት እኮ ከሥጋ እንደተለየ ነፍስ የሞተ ነው። ያዕቆብም በደብዳቤው ላይ እምነት ሲደመር ሕግን መጠበቅ መዳን ብሎ አልሰበከም። እውነተኛ እምነት ሥራን ገንዘቡ ያደረገ ነው እንጂ ያመነ ሰው የሚኖረው ኑሮ አለው የሚል ትምህርት ነው ያለው እንጂ ለመዳን እምነትና ሥራ እያለ አይደለም። ያመነ ሰው ግን በኑሮ ይታያል። ያመነ ሰው ፍሬ ያለው አምነሃል፣ አዎ እታያለ። ህይወት ላይ ዝም ብሎ አየር ላይ አምኛለሁ የሚባል ነገር የለም። ወንድም ተርቦ ያየ አንተ ግጥም አድርገህ በልተህ ጠገብ ብለው ብትሄድ ያንተ እምነት የሞተ ነው። አጠገብ ላለው ወንድም መቆረስ ካልቻለ በክርስቶስ ከሆነ ያመንከው ኢየሱስ እንዴት ነው ያመንከው? ስለ ኃጢአት እኮ ሞቶልህ ነው፣ ተቆርሶ ነው፣ ሊያድነው ዋጋ ከፍሎልህ ነው። አንድ ሰው ራቁቱን ቁጭ ብሎ እያለ አንተ 10 ልብስ ላይ ደራርበ ፀሐይ እንትን ሙቅ ምንድነው እሳት ሙቅ ብለው ብትሄድ ግብዝነት ነው። ጳውሎስ ስራ ያድናል አይደለም ትምህርቱ፣ እምነት ግን ስራ አለው ነው። የገላትያ ቸርች የፈረሰባትን የወንጌል እውነት መልሶ ለማነጽ የተጻፈ ደብዳቤ ነው። በእናንተ መካከል ከክርስቶስ ኢየሱስ ውጪ የሆነ ቀን በእንትንም ጭምር የሚል ነገር ከመጣ ውስጣችሁ አፍርሱ። በእግዚአብሔር ቃል የለም ሌላ በክርስቶስ ኢየሱስ አምነን እንደምንጸድቅ አውቀናል። ከዛ ውጪ የለም። አይሁዳዊ ነህ፣ መምህር ነህ፣ ስትራመድ ጥላ እየተፈለገ በወሰካና በወሳንሳ ምናምን የታመመ እየተቀመጠ ይፈወሳል። አገር በሙሉ በጣም ይፈልጋል። ጨርቅ ሰውነትን የነካ ሌላ ቦታ ሄዶ አጋንንት ያወጣል። አዎ በክርስቶስ ኢየሱስ በማመን ካልሆነ በቀር እንደማንጸድቅ አውቀናል። ይሄ ሁሉ ትርምስና ከበባ አያድንህም አለው ለጴጥሮስ። እና በክርስቶስ ኢየሱስ በማመን ብቻ እንደምንጸድቅ ክብር ለኢየሱስ ይሁን። እንዳልኳችሁ ነው፣ የኛ ኤፈርት ያስደስተናል። የኛ ኤፈርት ኢየሱስ ብቻ አያድንም። እንትንም ሲደመር ሲባል ሰው አያያይ ይልና ግን ውስጡ ምን ይለዋል? ልክ ነው እኮ አንተም አዋጣ ሞክር እንጂ። ይሄንን በወንጌል እውነት ማሸነፍ አለብን። ከክርስቶስ ኢየሱስ ውጪ ሌላ መዳኛ የለንም። በክርስቶስ ኢየሱስ አምኖ ብቻ ሰው ይድናል። እንደ እግዚአብሔር አይነት ለክብሩ የሚጠነቀቅ አምላክ የለም። ባይዘው እግዚአብሔር ከእንትና ጋር መኖር አልፈልግም፣ እንትና የሚባል ጣዖት አስወግድ፣ እንትና የሚባል ማን አይደለም ይለ። ካንተም ጋር መኖር አልፈልግም፣ አንተ ሙትና እኔ ልኑር ነው የሚለ። እኔ ኃጢአተኛ ነኝ፣ ከኃጢአተኛ ጋር እንዴት ነው የሚኖረው? ልግደልህ ይላል። አዎ ፈቃደኛ ነኝ ካልክ አንተ ሙት፣ እኔ ልኑር ነው የሚለ። ካንተ ጋር ራሱ አይኖርም፣ ገሎ እሱ ነው ባንተ የሚኖረው። እግዚአብሔር እንደዚህ አይነት የህይወት ሙላት ይስጣል። በእውነት እኛ ሞተን እሱ ሲኖር በእኛ እርካታውን አስቡት፣ ደስታውን አስበው እንዴት አይነት ጆይፉል የሆነ ህይወት እንደምትኖር። ስትገረፍ ትርጉም አለው። እሱ በእኔ ያለ ትላለህ። መከራ ስትቀበል እሱ በእኔ ሆኖ ነው ትላለህ። ኢየሱስን የሰቀለ ዓለም እኔንም ቢያሰቃየኝ ችግር የለውም ትላለህ። እሱ በእኔ እየኖረ ነው። እስቲል ኢየሱስን ዓለም አትወደውም። ዓለም በጣም የምትወድ ከሆነ ኢየሱስ የለም ማለት ነው አንተ ጋር። ዓለም መቼም ኢየሱስን አትወደውም። አንተም ውስጥ ካየችው ባይዘው ታሳድደዋለች። የእግዚአብሔር የሚባል ሀገር ያለው ሰማይ ነው፣ መሬት የለም። የዘላለም ህይወት እንዳለን እርግጠኛ ነን። ከክርስቶስ ፍቅር ማንም እንደማይለየን እርግጠኛ ነን። ኢየሱስን ከምንም ነገር ጋር አንቀላቅለውም። ወንጌልን ከምንም ነገር ጋር ሚክስ አናረገውም። ኢየሱስ ክርስቶስ ብቻውን ያድናል። የለም ሌላ።
የዘላለም ሞት የተሰበረው በክርስቶስ ብቻ ነው። ማንም ሊሰብረው አይችልም። ኢየሱስ ብቻ ነው የሰበረው። ይሄንን እንዴት ነው የማገኘው? በነፃ ክርስቶስ ኢየሱስን በመቀበል በነፃ። ኢየሱስ ክርስቶስ ብቻ ጌታ